ላሽ እንደዛ ነው የተደረገው። አሁን እኔ የምፈልገው ውሽዬና በአካል የሚያውቁሽ ሰዎች ፋሲካና ሚኪ ናቸው። ቪዲዮሽን አብሪ፣ ፋሲካና ሚኪ ይምጡ። ከዛ በኋላ ሀቅ እንዲወጣ ፈልጋለሁ። እኔ አንቺን ሆን ብዬ ሳፖርት አረኩሽ እንጂ ጊፍት የሰጠችው ሰው የመጀመሪያ አንቺ አይደለሽም። አንበሳ ሰው አውርጃ ቃለሁ፣ የሌላ ሰውም አርጌ ቃለሁ። ቢግ ዲል አይደለም። ሰው ግን አንቺ ጋር ስመጣ ፐርፐዝሊ ነው የማደርገው። ሆን ብዬ አስቤበት ስለምወድሽ ኢንስፓየር ስለምታደርገኝ። በነገራችን ላይ አንዳንድ ሰዎች ሰውን ኢንስፓየር የሚያደርግ ወይ ደግሞ በጣም ትልቅ ሰው የደረሰ ዶክተር ቢሊየነር ይመስላቸዋል። እኔ አንቺ ቤት መጥቼ እነዚህ አሁን የማዳም ቅመሞች የሚባሉ ታሪካቸው ሲያወራ ራሱ ኢንስፓየርድ ሆናለሁ። በቃ አለ እኔ ጥሩ ቦታ ላይ እንኳን ብሆን እነሱ ራሱ ኢንስፓየርድ ያደርጉኛል። ስለምወድሽ ስለማከብርሽ ሳፖርት አደርግሻለሁ። አሁንም ይሄ እወድሻለሁ በቃ በአጠቃላይ ማለት ነው ከሳፖርት በላይ። በተረፈ ግን የሚገርምሽ ዛሬ ላይፍ ከፍቼ ነበር። እሺ ቀን ላይ ማለት ነው። እኔ አልገባኝም። በነገራችን ላይ ትናንትና ሩም ከፍተው ስለኔ ሲያወሩ ነበር። አልገባኝም። ይሄ ሁሉ ሽቶ ከየት መጣ? ይሄ ሁሉ ነገር ከየት መጣ? ብራንድ ያለው ይሄ የተሰረቀ ነው ሌባ ሲሉ እኔ አልገባኝም። እኔ ጋር ገብቶም ዛሬ ቀን ሲያወሩ ነበር። ላይፍ ከፍቼ ነበር። እነ ያንቺ እህቶች መተውልኝ ነበር። እግዚአብሔር ይስጣቸው። አልገባኝም። ስቲል ነው አልገባኝም። ምንድን ነው የሚያወሩት? ለምን ሌብነት ነው የሚያወሩት እላለሁ እኔ። እና አንዷ ደግሞ ጂጂ አስገብኝ እያለች ነው። ጉዳዩ አይመለከታትም፣ ግን ላስገባት አስገቢያት አብዬ ችግር የለም። እኔ ማስገባት የምፈልገው ፋሲካንና ሚኪ በአካል የሚያውቁሽ። እኔ በአካል ስለማላቃት ሜላትን። ኧረ ሀሪባዬ እንዴት ነው የማይመለከተኝ? በመድኃኒዓለም እንደዚህ ስትቀውሱ እንደዚህ ሲሆን እንዴት ነው የማይመለከተኝ? ያልሆነ ሰው ነው ብለው፣ ምክንያቱም እኔ ስለማውቃት ነው። ሜላት ማናት ጊዜ ያወቅኳት ጂጂ አንቺ የተጫወትን ለአንቺ ጊፍት ስትሰጥ ነው ራይት ስታመሰግኛት የዛን እኔ ተዋወቅ ነው። ከዛ ተዋወቅን ወር አልሆነንም። እኔ ያችኛዋንም አውቃታለሁ እኮ ሀቢባ ሜላትን እኮ አውቃታለሁ። እኔ ጋር እኮ ነበረች ድሮ። እንደ በደንብ ነው የማውቃት፣ በደንብ ነው የምንግባባው። ላይፍ ነበር የምትመጣው እኔ ጋራ። እኔ እኮ በኋላ ጉዴን ማለት እኔ ደሜ መራራ ስለሆነ ነው ዝም ያልኩት እንጂ ሜላትንም ሳጁንም በደንብ ነው የማውቃት። ሳጁ ቤቷ ውስጧን ባለቤቷን ምናምን የምታውቅ ጓደኛዬ ነግራኛለች። ሀጂ በደንብ ያውቃታል። ሀጂ መጥቶ ይመስክር። እኔም እንደዛው ጓደኛዬ ነግራኛለች። ከዛ ደግሞ ሜላትን ደግሞ አውቃታለሁ እኔ። እንዴ በፍጹም አይገናኙም። ግን የፈረደበት ፊሊተር አመሳሰለበት። ገባሽ? እውነትም የእሷንና የዚችኛዋን ፎቶ ሲያደርግ አፍንጫቸው ምናምን ከእንደገና ደግሞ የፈረደበት ተጋሩ መሆናቸው ምናምን ተመሳሰለባቸው። ጋይስ ሁለቱም ይለያያሉ። ያችኛዋ ነበልባል ኦኬ፣ ፊቷን ሰርጀሪ ታሰራ። ይችኛዋ ቀስ ብላ የምትናገር ናት። ያችኛዋ እናቴ እሳተው ታውቂያታለሽ? አበባ ስታወራ ድምጻቸው ራሱ ይመሳሰላል። ግራ ገብቶኝ ሜላት ማህሌት ነው ስሟን አልያዝልኝም። ማህሌት እኔ የፀጉር ቤት ማስታወቂያ ሰርቼላታለሁ ዱባይ ላይ ፀጉር ቤት እያላት። የሰራሁላት ደግሞ በሚኪ ነው። በሚኪ ፊትራይ ነው። እሱን ያገናኘኝ የከፈለኝ እሱ ነው። ከእሱ አካውንት ነው አካውንት ክፍያም የተፈጸመው። ለምን እሱ ነበር የእሷ ጉዳይ አስፈጻሚ። እና የዛን ጊዜ ስለ ፀጉር ቤቱ ስታስረዳኝ የላከችልኝም ቮይስ ዋትሳፕ ላይ ገብቼ ድምጿን ሰማሁና የሳጂን ድምጻቸውን እንኳን ይሄን አልተጠራጠሬ ለማመሳሰል ናት ሲሉ ግራ ገባኝና ኢየሱስ መጨረሻዬንማ እኔ በደለኛውን በዛ እኔ እግዚአብሔር ምስክሬ ነው። ምን ውስጥ እንደገባችሁም አላውቅም። እኔ በቃ ይሄ ቲክቶክ እባካችሁ ምን መሰለሽ ጂጂ እኔ ቆንጆ አሁን ይሄ ነገር ክሊር መሆን አለበት። ለምን መሰለሽ ክሊር መሆን አለበት የምለው እኔ ወይ ፈርቼ ወይ ምናምን ሳይሆን እኔ የተበደለ ሰው መጥፎ ነው። በደል ተፈጽሞባቸዋል በዚህ ሴት ማህሌት በተባለችው ዋሬ ያላቸውን ብር አዋጥ ምን ብለው ያሉ ሰዎች ናቸው። እና የተበደለ ሰው ደግሞ እንትን ነው እንዲህ ስትዩ በደሉም ስላለ ይመስለዋል። እኔ ቲክታክ ላይ መቀመጥ አይቀርም። እኔ ኮንተንት ይዤ ነው የመጣሁት። እኔ ሽቶ ኮሌክት አደርጋለሁ። የሚገርምሽ ጂጂ ትናንትና ራሱ የሆነ ሩም ውስጥ ሲሰድቡኝ ነበር። እኔ አልገባኝም። ዛሬ የሆነ ሩም ውስጥ ገብተው ሌባ ምናምን አሉ ሲሉ እኔ አልገባኝም። ወይንም ከኔ ጋር ደግሞ ብዬሻለሁ። በቃ ባለፈው ጊዜ ስድብ አዎ ስትዩ ነው ባለፈው አውርተናል አይደል? ዛሬ ራሱ መጥተው እኔ ላይቭ ላይ ከፍቼ ከእህቶቼ ጋር ያወራ ቆንጆ ሽቶች የሚቀጥም ሰሞኑ ደግሞ በጣም አዳዲስ ብራንድ የሆነ ሽቶችን እየከፈትኩ ሪቪው እያደረኩ ምናምን ስል ይሄ ሁሉ እኮ አንቺ ሰርቀሽ የገዛሽው ነው ተብሎ ተጻፈ። እኔ ደግሞ ምን አልኩኝ እንዴ ምን ችግር አለ ብሰርቄስ ዋናው እኮ ምናምን ብዬ አላያያዝኩትም ከዚህ ጋር ታውቂያለሽ። ይሄ ሁሉ ብራንድ ይሄ በቀደምለት አንቺ ጋር ሆኜ ራሱ ያወጣኋቸው ልብሶች ቦርሳዎች ራሱ ተሰርቆ የተገዛ ነው ይላሉ ማለት ነው። እኔ አልገባኝም ምን እንደሆነ። አሁን ልክ ላይ ልሽ በእናትሽ ጋር እየደወልኩ ነው
አረ ሀቢባ ደግሞ እንዲሁ አረ ሀቢባ በመድኃኒዓለም ጂጂ እኔ ቪዲዮ አመታ ሚኪና ውሽዬ በአካል የሚያውቋት ሰዎች መጥተው እነሱ ድምጿንም ሰምተው መልኳን የማይተው እነሱ ናቸው መመስከር። ኧረ እሷ በየቀኑ ነው የምትወጣው፣ ምንጣጣ አለባት በየቀኑ ነው የምትወጣው። ግን እነ ሚኪና በአካል የሚያውቋት ብቸኛው ማህሌትን በአካል የሚያውቃት ብቸኛው ሚኪና ብቸኛዋ ውሽዬ ዱባይ ላይ አብረው ምሳ የሚበሉ ቡና የሚጠጡ ከማህሌት ጋር ውሽዬ ናት አይደለ? ውሽዬ ትምጣልን፣ ሚኪ ፊት አውራሪ ይምጣ፣ ቪዲዮ ታብራሳጂ ከዛ ይዋት በፊት ለፊትና ድምጽ ለኔ እንደዚህ እንትን ተብሎ አልፈልግም። በትክክል ሐቁ ግልጹ ፍርጥርጡ መውጣት አለበት። እውነት መውጣት አለበት። ገባሽ? እኔ ከሳጂ ግን ያልጠበቅኩት ነገር ሳጂ ምን እንደሆነ ታውቂያለሽ? እኔ ድሃዋ አይደለም አንቺ ሀብታማ፣ እኔ ድሃዋ ማንም አባቱ ቢጠራኝ የትም አልሄድም። ማንም ቤት ራሴን ኤክስፕሌን አድርጌ ኖ ሊስን ሞዴሬተሮቼ ዋትስአፕ ላይ ሼር አድርገው ሺ ኢዝ ኤክስፕሌኒንግ ሄርሰልፍ እዛ ጋር ሲሉ ለምን መሰለሽ ተረሽ አደረጉኝ ነው ዋይ ቢኮዝ ምንም የሌለበት ሰው ሄዶ ማንም ጋር ራሱን ኤክስፕሌን አያደርግም። አይደለም ይኸውልሽ፣ አገባቤ ኖ ኤክስፕሌን ያደርኩ አልነበረም። አገባቤ ይኸውልሽ፣ እኔ ስገባ መጀመሪያ ላይቭ ላይ ካለሽ አንቺ ጋር ነው የምመጣው። ስገባ ግን ቅድም ራሱ አንዳንድ ጊዜ ያለለ ሰዎች መጥተው እኔ ቤት ስከፍት ኔጌቲቭ ኮመንት አይቻላቅ። ይህን 2 ቀን ግን እያየው ነው። ሌባ ይላል ሰውና አላገናኘሁትም ስቲል አልገባኝም። እና ዛሬ ቀን የሁሉ ልብስሽ ብራንድሽ አንዷ መጥታ ምን ትለኛለች? እስኪ ቦርሳሽንና ምናምን አሳይን አለች። እኔ ሀቢባ ቤት አሳይቻለሁ፣ አላሳይም። ቦርሳ አላሳይ፣ ዳይመንድ አላሳይም፣ ወርቅ አላሳይም። የኔ ኮንቴንት ሽቶ ነው። በቃ ሀቢባ ቤት ታይቷል፣ አልቋል። እና ስለ ሽቶ እናውራ ስል ግር ብለው መጥተው ከስር ሌባ በስርቆት የተገዛ ገንዘብ በብር ምናምን አልገባኝም። ከምን ላገናኘው አልገባኝም። ልክ ስገባ የኔ እንትን ስላለው መስሪ አንቺ ጋር ልገባ ስል እሱ ቤት ገባ። አውቶማቲካሊ የእንትኑ የቲክቶክ አልጎሪዝሙ አመጣው እኔ ጋር ግብት አልኩ ማለት ነው። ስገባ ያኔና አንቺ ፒክቸር አለ። ሀቢባ ብላለች፣ ያው ሀሳጅ መተለሽ ሀቢባ ብላለች፣ ናት ብላለች ሲለኝ ምን ማዳመጥ አለብኛ? ምንድነው እየተባለ አሁን ሀቢባ ተባለ፣ ስሜ ተጠራ፣ ሌብነት ተመጣ። ምንድነው ሀቢባ የሆነ ነገር ሆና ነው? ምን ተፈጥሮ ነው? መስማት ጀመርኩ። ከዛ ስሰማ ነይ ግቢ ብሎ ገባኝና ማህሌት ነሽ አይደል ሲለኝ አዎ ማህሌት ምንድነው አልኩኝ። ማወቅ ፈለኩ። እንዴ ማወቅ ትፈልጊያለሽ እኮ ምንድነው? እኔ እሱ ልጅንም አላውቀውም፣ ሰምቼው አላውቅም። ማአት ህዝብ አለ፣ ሀቢባ ይባላል፣ ሀቢባ ብላለች ይባላል። ከዛ ስሰማ ፓስፖርትሽን አሳየኝ ሲለኝ እንዴ ከዛ ገባኝ። ግን ምን መሰለሽ የሰማሁበት ምክንያት ለምን ሰማው መሰለሽ? የእሱ ኢሹ ብቻ ቢሆን እኔን እንዲያርገሽኛል ብሎ ቢሆን አልሰማውም ነበር። በጀርባ ግን እንባቸው የፈሰሰ ሰዎች፣ የተሸወዱ ሰዎች፣ ያለቀሱ ሰዎች አሉ። የሰማሁትም ለዛ ብዬ ነው። እኔ አሁንም ፓስፖርቴን የማሳየሽ ለአንቺ ለዛ ብዬ ነው። ክሊር መሆን አለበት። እኔ ሰዎች አሁን ለምን መሰለሽ የተበደለ ሰው መጥፎ ነው። እኔ ደግሞ እንዳልኩሽ ከአንቺ ጋር እመጣለሁ፣ ጊፍት እቀጥላለሁ እንዳልኩት። ኦኬ ይኸውልሽ ሳጁ አንድ ጊዜ እኔም የራሴን ነገር ልናገርና የሚጠቅማችሁ ከሆነ ማህሌት ማለት በጣም ጥርት አርጋ ምንም አይነት ኢቭን አክሰንታቸው ራሱ በጣም ነው የሚለያየው። እኔ ማህሌትን ዛሬ ሳይሆን ማቃት ረጅም ጊዜ ነው። መጀመሪያም ሀብላ የምትገባው እኔ ጋር ነበረ በብዛት። በነገራችን ላይ እግዚአብሔር ይስጣችሁ ከኔ ገብታችሁ ነው ሌላ ቦታ ምስክርነት ብቁ አይደለም ግዴታ አውቃታለሁ እኔ ጋር ነበር። ኖ ፌስ ቱ ፌስ በድምፅ አይደለም። ልክ እንዳንቺ እንደዚህ ቪዲዮ ከፍታ ለብቻችን እናወራ ነበረ። በአካል አይባልማ ማለት ኦኬ። ግን እኔ ራሴን ማለት ኢትዮጵያ በአካል ያገኛት ሚኪ ፊት አውራሪ ነው። ዱባይ ላይ በአካል አብራት የበላች የጠጣች ቤቷ የሄደች ውሽዬ ናት። ትክክለኛ ምስክርነት ማለት ሳጂ ቪዲዮ አብርታ፣ ውሽዬ ቪዲዮ አብርታ፣ ሚኪ ፊት አውራሪ ቪዲዮ አብርቶ እንደዚህ ፊት ለፊት እያዩት ናት አይደለችም እንዲመሰክሩ እንጂ በእንትን የሚያውቃትማ እኔ የራሴን ልናገር። እኔ እኮ በጣም ከሳጁ ጋር እኮ ምግባባው እንዲህ ዝም ልበላት እያዩዋትኝ ሀቢባዬ። እኔ እኮ ዘልዬ እኮ የመጣሁት እኮ እንደ አትሊስት እንደው የሚያዳምጥ ካለ እስከ መቼ ነው ሰው እንደዚህ የሚሳደደው? ከአንቺ ጋር ያለባቸው ችግር ከአንቺ ጋር ነው። አሁን ከአንቺ ለእኔ ምናልባት የሆነ ነገር ጊፍት ስለሰጠችኝ ነው ስትይ ኦኬ፣ አሁን ኦኬ፣ የሆነ ጠላት ሊኖር ይችላል። ይሄ ችግር አለ። እኔ ግን የምለው ምንድን ነው ሳጁዬ፣ እኔ እግዚአብሔር ምስክሬን ነው፣ ይቅርታ በቃ እኔ ለእንደዚህ አይነት ሰዎች ይቅርታ ነው የምላችሁ። ይሄ በጣም የቀወሰ ፕላትፎርም እየሆነ ነው ያለው እና አንድ ሰው ደግሞ ሳታጣሩ ያ ሰው ነው ማለት ደግሞ በሕግም ያስቀጣል። ነገም ቢሆን ትጠየቁበታላችሁ። ፓስፖርት ደግሞ የሰውን ዶክሜንት አውጥታችሁ አሳዩኝ አይባልም። የምትለዩባቸው ብዙ መንገዶች አሉ። እኔ ግን ልልሽ የፈለጉት ሀቢባ ምንድን ነው ይሄ የፈረረበት ፊልተር አንድ አይነት አርጎን
እዛ ጋራ ልጁ ራሱ ተሳስቷል፣ እየተሳሳተ ነው ያለው። ታውንድ ብዬ እሱንም ለመቆጣት በጣም ስለምቀርበው ለማናገርም ለመቆጣት ነው የገባሁት። የእውነት ከሆነ ግን ድምፄ እምቢ ያለኝ አልሰማል እና አም ሶሪ እናንተ ሂዱበት በቃ። እኔ ግን ሳጁዬ ሌላ ናት፣ ማሌት ሌላ ናት። በጣም ብዙ የማይገናኙ ሰው ፊሊተር ሳይመጣ በፊት ነው እኛ የምንታወቀው። ገባሽ አቢባ? የዛሬ 4 ዓመት ፊሊተር የመጣው አሁን እኔ የዛችኛዋን የድሮ አካውንቴ በኖረና አንቺ ሳጂን ማንን ነው የዛሬ 4 ዓመት የምታውቂው? ሜላትን፣ ማህሌት አገር ቤት በሁሉ ነግሬያታለሁ። ከሀገር ቤት እኔ ተገናኝተን አናውቅም። ልክ እንዳንቺ ነው። ታጁን ደግሞ በቪዲዮ ላይፍ አይቻታለሁ። ገባሽ? እንደዚህ ላይፍ እየገባች ምናምን ለይሽኝም እንደ ሀቡ በቪዲዮ ላይ ገብቼ አውቃለሁ እኮ አይቶኛል። ምን በቃ ሳጁ ያም ሶሪ ሄዱበት እናንተ ነው አትጂ ታንክ ዩ ፎር ሰፖርት ጂጂ ስቴይ እና ግን ምን መሰለሽ እኔ እኮ አሁን ልጁ የራስ ጉዳይ ብዬ እኮ ልተወው እችላለሁ። ግን አሁን ምን መሰለሽ እኔ የሚያሳስበኝ ልጁ አይደለም። አሁን አንዲት ነጃት የምትባል ገብታ ናት አለች። ሰው ናት አለ። ስለዚህ እኔ አንቺ ጌም ላይ እመጣለሁ። እኔ አለሁ በቃ አለሁኝ፣ አልሄድም። ኦልሬዲ ገብቻለሁ። የራሴ ነው እሺ ጌም አይመጡት። ስለዚህ በቻው ሂጅበት። አንቺ እንደሆነ አይደክምሽም፣ ሂጅበት። እኔ እንደዚህ አይነት ነገር ኖ ጂጂ ይኸውልሽ፣ እኔ ምንም ነገር ብዬ ሸፋፍኜ ማለፍ አይደለም የምፈልገው፣ ሀቅ እንዲወጣ ነው የምፈልገው። ስለዚህ እኔ የምፈልገው ሀቅ የሚወጣው አንደኛ ሚኪ ፊት አውራሪና ውሽዬ ማህሌትን በአካል የሚያውቋት ሰዎች መጥተው እዚህ ጋር ቪዲዮ አብርተው ሳጂ ቪዲዮ አብርታ እያዩት ድምጿን እየሰሙ ደጋግማ አውርታ ድምጿን ሰምተው እናት አይደለችም ኮንፈርም እንዲያደርጉ። እኔ ያለ ማስረጃ የሰው ምስክር አልስማማም። ኧረ በኢየሱስም በቃ በሉ ቻው በሉ። እግዚአብሔር ይስጥልኝ። ሃይ ቻው ቻው። ሳጁ ያም ሶሪ በጣም ይቅርታ። ኖ ኢትስ ኖት ዩር ፎልት አት ኦል ኖ ፕሮብለም። ሳጂዬ ምን መሰለሽ፣ ይሄ ለአንቺም እውነታው መጥራት አለበት አይደለ? ለአንቺ እውነታው መጥራት አለበት። ቪዲዮ አብርታሽ ሚኪና ውሽዬ በአካል ማህሌትን በደንብ የሚያውቋት ሰዎች መጥተው አውርተሻቸው እነሱን ታወሪያቸውና ፊት ለፊት አሁን እነሱ እንደሚሉት ማህሌት ሆነሽ ሰርጀሪ ተሰርተሽ ከሆነ አይን አይቀየርም አይደል? አይን ላይን ትተያያላችሁ ከሚኪ ፊት አውራሪና ከውሽዬ ጋር ገባሽ? እንጂ የሆነ ሰው መጥቶ እዚህ ጋር 6 ዓመት አውቃታለሁ 4 ዓመት አውቃታለሁ ስላለ በቂ አይደለም። እኔም ልጁ ጋር ሂጅ ያዳመጥኩት የሰዎች ብር በልተሽ ምናምን ሲል ነው እንጂ እኔ እንደዚህ አይነት ቦታ አልገኝምም አልሰማውም ነበር። አሁንም ዘግቼ ወጣ ነበር። ግን ምን አሰብኩ መሰለሽ፣ የተጎዳ ሰው የተበላ ሰው ውስጡ ቁጭት ያለበት ሰው ያምናል። በቃ አሁን እኔ ዝም ብዬ ወደዚህ የራሱ ጉዳይ ምናምን ብዬ ብሄድ ያምናል። እኔ አንቺ ጋር ይችዋለሁ ከአንቺ ጋር የሚጫወተው አይደለም ከኔ ጋር የሚጫወተው ነው። ከአንቺ ጋር የሚጫወተው በጣም የሪስፔክት የማደርገው ልጅ ነው። ማናት አንዷን ደግሞ አሁን የጠራሻት ውሽዬ ቀጥታ ስማ፣ ውሽዬ ፋሲካ ነው ትክክለኛ ስሟ። ፋሲካ በጣም ደስ የምትል ሰው ናት። አይቻታለሁ የተወሰነ ጊዜ። ስለዚህ ለምሳሌ እኔ በአካል ስለማላቃት ማህሌትን በቪዲዮ ስለማላቃት እኔ ቪዲዮ አይቻት ስለማላቅ እኔ ቤት ቪዲዮ አብርታ ስለማታቅ እኔ ቤት ማህሌት እርዳታ ስትሳተፍ ገስት ገብታ ቃል ገብታ ውርድ ነው የምትለው። ጊፍት ነው የምትሰጠኝ። ገስት የምትገባው እርዳታ 50 ሺህ ብር ለከሌ የሆነ ነገር ልትል እንጂ አሁን ተመሳሳይባቸው ገባሽ? ድንገት መጣውኝ ነገሮችን አወራረድኩኝ ስጦታ ምናምን ሰጣጣው እና የተሰረቀ ብር ነው ብላ አሰቡ ሰዎች። ሰው ሁሉ ብር ካለው ሰርቋል ማለት አይደለም። እሺ አይደለም። በቃ ሰው ደግሞ ለሚወደው ይሰጣል፣ ደስ ላለው ነገር ይሰጣል። ሰርቋል ማለት አይደለም። ዝም ብላችሁ አኪዝ ሰው አይደረግም። ከመሬት ተነስታችሁ ግን እኔ ምንም ችግር የለብኝም። እኔ አኪዝ ቢደረግ ምንም ኖ ፕሮብሌም። ግን እንደሱ እንዲጠራላችሁ ፈልጋለሁ። ለነ ሚኪና ለነ ውሽዬ ሲባል እኔ ቪዲዮ ከፍታለሁ። ፊልተርም አላደረኩም። እኔ ላይቭ ስገባ ፊልተር አልጠቀምም፣ ስቀርጽ ብቻ ነው። ስለዚህ አሁን ደግሞ ስገባ ፊልተር አልጠቀምም። እሺ እናቴ በጣም እናመሰግናለን። ይኸው እየደወልኩላቸው ነው። እሺ ምንም ችግር የለም። እዚህ አንቺ ቤት አይደል እንደማመሸው አለው። ግን ከእኔ ሳልሆን አሁን አስበሽዋል። ግን የሚያሳዝነው እኔ አሁን አይደለሁም ማለት ከዛ ምን ሊሆኑ ነው? ምንድነው እኔን የሚክስም ገባሽ? ምንድነው አሁን ለምሳሌ አንድ ሰው ብድግ ብሎ ወይ መጥቶ ረጋ ብሎ ማናገር ሲቻል፣ አሁን ለምሳሌ አንቺን ያውቃለሁ አይደለ? አንቺ ጋር መጥቶ ሀቡዬ አንቺ ጋር የምትመጣው ልጅ እንደዚህ መሰለችን እና አጣሪልን ተብሎ መጠራት ሲገባው እኔ ችግር የለብኝም። እኔ ስሜ ጠፋ ስሜ ያልጠፋ ምን ሴት አይደለሁም። እኔ ከቲክታክ ጋር ለሆቤ ነው እንጂ የምመጣው ከዚህ ጋር ምንም አታችመንትም። እኔ ከህዝብ ጋር ራሱ አታችመንት የለኝም። በእውነት ክፉ አታናግሩኝ። ግን እንደዚህ ብላችሁ የሰውን ስም አጥፍታችሁ
ከዛ በኋላ እኔ ሳልሆን ስቀር እሱ ቤት 5,000 ነበር፣ አንቺ ጋር 10,000 ነበር። ምንድነው የሚክሰኝ? ከዛ በኋላ እኔስ ምንድነው? ከዛስ እሺ እኔ ወም የምደነግጥ ምናምን ቢሆን ፌር አይደለም። አንድ ነገር ስትጠረጥሩ መጠርጠር መብታችሁ ነው። ኦፍ ኮርስ መጠርጠር አለበት፣ ወንጀለኛ መያዝ አለበት። ግን ሀቡ ጋር ስለሆነ የምታውቁኝ ሀቡ በአትሊስት ሀቡ ጋር ነው የምትመላለሰው ብላችሁ ሀቡ ጋር ሄዳችሁ ሀቡ ይችን ልጅ ከገሌ ከተባለው ጋር ይመሳሰላል እና አንቺ አጣሪልን ተብሎ የሆነ ቦታ ላይ ዋትስአፕ ሆነ ምናምን ግሩፕ ከፍቶ ፓስ ከተፈለገን ፓስፖርት አሳይቶ ቴንኪው ይቅርታ ስላቋረጥኩሽ። ስማርት ሰው ቢሆኑ ኖሮ መጀመሪያ ማድረግ ያለባቸው እኔን በውስጥ ሀቢባ ፋጂ የምትባለው ማህሌት ሳትሆን አትቀርም ጠርጥረናል አጣሪ ብለው እኔ በሙድ እንዳጣራ በሙድ ፓስፖርት እንድቀበልና ጉዳዩ እንዳጣራና አንቺ ለህግ እንድትቀርቢ ነው መሆን የነበረበት እንጂ የማንም ቀጠሮ ጌም ለማድመቅ ላይቭ ከፍቶ ሌላ ጊዜማ ወንጀለኛን ለመያዝ ላይቭ ላይ አይደለም በውስጥ ነው የሚሰራው ይባላል። አሁን እቺ ማህሌት ከሆነች እንድትሸሽ ነው እያደረጋችሁ ያላችሁት። እውነት ማህሌት ከሆነችና በህግ እንድትጠየቅ ከፈለጋችሁ እኔን በውስጥ ጠይቃችሁኝ እኔ በሆነ መንገድ እንዳጣራ ነበር። አሁን ማህሌት ከሆነች እንድትሸሽ መንገድ ሰጣችኋት ማለት እኮ ነው። የሆነን ሰው ስጠረጠሩና ማንነቱን ማጣራት ስትፈልጉ ውስጥ ለውስጥ ነው የምትሄዱበት። ልክ ስትይዙት ነው ስታጣሩ አደባባይ አምጥታችሁ የምታፈነዱት። አሁን እሺ ይሄንና ምን እየጠበቅኩ ነው? እውነቱ እንዲወጣ ፈልጋለሁ እኔ እንዴ ሀቦን ይፈልጋሉ ራሱ አንቺ ብቻ ሳትሆኚ ቴንኪው እኔ ቆንጆ። እኔ ይሄንን ነው ለጂጂ የሚያልኳት እኔ እንዲወጣ ፈልጋለሁ። ለምን ነፃነትሽ እንደዚህ አይነት ሰዎች ተደባብሶ ቢቀር የኔ ነፃነት ነው የሚወሰደው፣ የኔ መብት ነው የሚነካው። ምክንያቱም ያልሆንኩትን ነሽ ተብዬ ማህተም ተመቶብኛል። ሚኪን ቀጥታ ደውልለት። ቆይ አንዴ ዋትስአፕ ኦንላይን የለም ቮይስ ባረግም ደውል ምንግንግ እያለልኝ አይደለም። በቀጥታ ስልኩ ልደውልለት ኦንላይን አይደለም። ቦቦ ለሞ ፓስ ቆይ ነው ያ ያብልት ዶክተር ሼር አድርጉላቸው። ግን ኦንላይን አይደለም። እሺ ሚኪም ቀጥታ ልደውል ሚኪ ጋር በጣም እኛ ሀበሻ ኮሚኒቲ ኤኒዌይ። ግን ሌላ ጊዜ ስታጣሩን በውስጥ መረጃ ምናምን ሰብስባችሁ ነው ቡም አርጋችሁ ቡምቡን አምጥታችሁ ሚዲያ ላይ ማፈንዳት አለባችሁ እንጂ ምንም ነገር ሳትይዙ ስትንጫጩ እውነት ወንጀለኛ ካለ እንዲሸሽ መንገድ እየከፈታችሁ ነው ያላችሁት። ማወቅ አለባችሁ ልጆች። ኦኬ ኢመራት ያላችሁ የሚኪ ቀጥታ ቁጥር ያላችሁ ደውሉለትና እና በሉት። ሲኔ ቆይ ልሞክርላችሁ ካለ እንዴ እዚህ ብርጅቶንም እኮ በአካል ታውቃታለች ማህሌትና አይደል? لا يمكن الوصول إليه حاليا. الرجاء المحاولة من جديد لاحقا. طلعت مسيني شي صونت أونلاين تدنيا. Please try again later. المشترك الذي تحاولون الاتصال به لا يمكن الوصول إليه حاليا. الرجاء المحاولة من جديد لاحقا. أبو واتساب تشيك أرجي. ቼክ አርጌ እኮ ቮይስ አርጌ ልሃለሁ አላየ። ኦኬ ቼክ የምልክልሃለሁ። መሲ ብርስቶንን ሼር አርጉላት። እሷ ናት አሁን ላይ የምትገኝ። ውሽዬ ሚኪም የት ገቡ እንዴ? ዋትሳፓቸው ሁለት ራይት አይልም። ዳይሬክት ስደውል እንትና የሚኪ ዝግ ነው ዳይሬክት ስልኩ። ይምጡ። ማንም የቀጠሮ ጌም ሲደርስበት ለማድመቂያ ግዴታ ታግተዋል።
ተስፋ ያደርጊው በአካል ያውቃታል እንዴ? ተስፋ ያደርጊው ብለሽ የጻፍሽው ማህሌትን በአካል ያውቃታል ተስፋ ያደርጊው? ቼክ ፋሲዬ ሀቢባ ነኝ። ስፒከር ነኝ። ላይቭ ላይ ሆኜ ነው ማወራሽ። ወይዬ ውሽዬ፣ አቤት ሀቢባ ነኝ ከካታር። አቡዬ ቀጥታ አረቆይ ልግባል እኮ ነይ፣ ላይቭ ላይ ፈልጌሽ ነውማ። እሺ ማርዬ፣ እሺ አሁን ፕሊስ። እሺ አርጀንት ነው። እሺ ቴንክ ዩ። እሺ ማሪሽ። ሚኪ ቀጥታ ስልኩ ዝግ ነው። Wait, I will send you 5 minutes. ምን የሚኪ ቀጥታማ አለኝ። ውሽዬ እንደወልኩ እኮ የሚኪ ቀጥታ ነው ያልሰራው። እንዴት ዳታ የላቸውም በኢማራት ምድር? المشترك الذي تحاولون الاتصال به لا يمكن الوصول إليه. የሚኪ ስልክ ቀጥታው ዝግ ነው። She's not believe me, Habu. Yeah, I believe you, but I want to prove it for them. May I please have paper? Yes, mommy, you can have paper. Shh, A4 paper ፈልጋለች ልታስፈቅደኝ መጣ ነው። Come kiss me, mommy. You know how much I love you? Give me, I will show your certificate to them. Did Daddy see it? Daddy, yes, I take a picture and send it to Daddy. He's so proud of you. We have a surprise for you when he come. Okay? Okay. No. ሽጌ ከአንደኛ ወጣች ከትምህርት ቤት በአማርኛ ንባብ። Can you believe? የኔ ልጅ በትምህርት ቤት ውስጥ በተደረገ የአማርኛ ቋንቋ የምንባብ እና ጽሁፍ ውድድር ከአንደኛ ክፍል አንደኛ ደረጃ በመውጣቷ ይሄ የምስክር ወረቀት ከምስጋና ጋር ተበርክቶላታል። ብራቮ በሏት ልጄን። ሚኪ አውቆ ነው ስልኩን የዘጋው። የሱ ባህሪ መቼም አይገባሽም። እንዴት? ኧረ ተው በእናታችሁ። ኧረ ተው ሰው ላይ ለመፍረድ። ኧረ ሚኪ ምስኪን ነው፣ ተውት። ኧረ በእናታችሁ ተው። ሰውን ቀጥቅጣችሁ ከሚዲያ ለማጥፋት አትሮጡ። ልጄ ኑኑ they are commenting bravo Nunu, we are proud of you, we are proud that you are Ethiopian. They are saying okay I love you. Okay ያላላችሁትን ለልጄ እና ኢትዮጵያዊ በመሆንሽ እንኮራብሻለን ብለውሻል አልኳት። እኔ እናቷ እኔ ኮራባታለሁ ችግር የለውም ባትሉም ግን ወይኔ ፍሊተር ይጠፋ። ለነገሩ ሁሌ ነው ፍል ዞር ስል እየጠፋ ፍል ያለ ፍሊተር ሁሌ እንዳያችሁኝ ነው። አረ በፈጠራችሁ ተው፣ ዶንት ቢ ኔጌቲቭ እንደዚህ ተው። ለምንድን ነው አውቆ ነው ስልኩን የዘጋው የምትሉት? ለምን ያሳዝናል። እንዲህ ነው የሚዲያ ሰው፣ አንዴ ከፍ አንዴ ዝቅ፣ አንዱን ማንሳት አንዱን መጣል አመላችሁ ስለሆነ ሚኪ ኢትዮጵያ በነበረ ሰዓት እየዞረ እርዳታ ሲረዳ መንገድ ላይ ያሉ ድሆችን እየቀረጸ ሲያስረዳ በጣም እንትሉት ታወድሱት ታመሰግኑት ነበር። ዛሬ ደግሞ አረብ ሀገር ላይ ችግር ገጥሞት ሲኖር ወጣጥሉታላችሁ እንዲህ ትሉታላችሁ። በጣም ያሳዝናል። የትናንትናውን አታስቡም። አሁን አውቆ ነው ስልኩን የዘጋዋላችሁ። ግን ምን አይነት ሁኔታ ላይ እንዳለ ፈጣሪ ብቻ ነው የሚያውቀው። ተኝቶ ቢሆን ስልኩን ስዊች ኦፍ አድርጎ ተኝቶ ቢሆን እንደዛ ነው የሚያስቡት። ልጁ ራሱ እኮ ቅድም ምን አለኝ፣ በአንድ ጊዜ መጥተሽ አለ
አይችሻለሁ በቅርቡ መጥተሽ እንትንሽ ራሱ 31 ደረሳለ። ይሄ የቲክታክሽ እኔ እንግዲህ አስቢ 31 ደረሰ። ይሄ ሁሉ ጊፍት፣ ይሄ ሁሉ ሽቶ ምናምን እንዴ! ቆይ ሰው ዘርፎ ብቻ ነው። እኔ ልንገራችሁ 57 ሚሊዮን እኮ ሽቶዬና የኔ ጃኬቴ ብቻ ከዛ በላይ ነው። 57 ከምር እኔ ሀቡ ለምን መሰለሽ እኔ በጣም ያስጠላኝ እኔ ሀምብልነት ደስ ይለኛል። በቀደምም አውርቼሻለሁ። ላይፍ ህይወት ተነጻጻሪ ነው። የሰው ልጅ ያለውን ነገር በአንድ ቀን ያጣል። የኔ ግን የጫማዬና የልብሴ ብቻ 57 ሚሊዮን በላይ ነው። ዩ ቢሊቭ ኢት ኦር ኖት። ከምር ነው የምላችሁ። ሰው ልጅ ዘርፎ አይደለም የሆነ ነገር ላይ አድርጎ አይደለም። በሆነ መንገድ ላይ አንድ ሰው የሆነ ነገር ሊኖረው ይችላል። ስታጣሩ ግን አንድ ሰው ኦኬ ስታደጉ ሰው ድንገት መጥቶ ይሄ ሁሉ ሽቶ ከየት መጣ እንዴ? ወይ ደግሞ እንዴት መጥተሽ ደግሞ በአንድ ጊዜ 30 ልጅ ያ ሁሉ ጊፍት ሰጥተሽ 31 ሌብል ላይ በአንድ ጊዜ እንዴት ገባሽ? ለምን 40 ላይ አልገባም? የራሴ ብር ነው። ምን ከዚህ ጋር ከሴትየዋ ጋር ምንድን ነው የሚያገናኘው? የጆሮ ጌጣቸው አንድ አይነት ነው። የጆሮ ጌጥ አንድ ብቻ ነው እንዲህ በአለም ላይ ያለው አንድ ብቻ ነው። በእውነት እኔ እኮ ምንም ደንታ ስለማይሰጠኝ ሀቡዬ፣ አሁን እኮ ይሄ ነገር እኮ እኔ ደንታ ስለማይሰጠኝ ከፌስቡክ ጋር የተያያዘ ላይፍ ስለሌለኝ እኔ ላይፌ ከፌስቡክ ውጪ ከቲክታክ ማለት ከቲክታክ ውጪ በጣም ሙሉ ስለሆነ ሽቶም ራሱ ኮሌክት ያደረኩት ለኢንተርቴን ለማድረግና ኮሌክሽን ስለሆነው እንጂ ቢዝነሴ ቢሆንስ አስበሽዋል ምን ያህል ዳሜጅ እንደሚፈጥር? ከምር እኮ ነው። በጣም ቢዝነስሽ ቢሆን ከባድ ነው። እንኳን ሀብታሙሽ እንኳን ቢዝነስሽ ካልሆነ ግን ምን መሰለሽ ዌልካም ቱ ኢትዮጵያን ወይም ሀበሻን ኮሚኒቲ። አንቺ ከዚህ በፊት ሀበሻ ኮሚኒቲ ካልኖርሽ እኛ ሀበሾች ልሽ እንዲህ ነው አንድን ሰው የምንቀበለው። አይዞሽ አለመሆንሽ ሲታወቅ እንዴት እንደሚያነክሱሽ እና ፌመስ እንደሚያደርጉሽ ታያለሽ። እኛ ሀበሻ ኮሚኒቲ አንድ ሰው ሀብታም ሆኖ መጀመሪያ ከመጣ ልክ እንደመጣ ሽቶ ስታሳይን የቤት ሴቷ መንሱር ሀቢባ አንቺ ቤት ሽቶ ያስተዋወቀችው አሉኝ። ሽቶ አትሸጥም እኮ ያላትን ነው እያሳየች ያለችው፣ ሀብቷን ነው እያስቆጠረቻችሁ ያለችው ምናምን አልኳቸው። ሶ አንድ ሰው ካናይጆ ሊያ ጉዳዩ የማይመለከተውን ሰው አላስገባም። ማሬ ጉዳዩ የማይመለከተው ሰው እዚህ ጋር ምን ያደርጋል? እዚህ ጋር ጉዳዩ የሚመለከታቸው ሚኪ ፊት አውራሪ እና ውሽዬ ብቻ ናቸው በአካል የሚያውቋት። ሰሚራ አስገብኝ እያልሽኝ ነው። ጃፓን ነው የምትኖሪው፣ እሷ የምትኖረው እሷ ጃፓን ስዊዘርላንድ ነው ምናምን ነው። ፊት አውራሪ መጥቷል። ሀቡ ጥሩ ነው ካላየችው ተሻለሽ አንቺ ሴትዮ ኢንስታግራም ዛሬ ማትገቢ ነው ነገ ገባለሁ። አቡዬ ሰላም ጋይስ በቃ አቡዬ መልካም ጊዜ። እሺ እንልኬ እሺ ቻው። እሺ እንትን ቪዲዮ አብሩ እንትን ምንድን ነው ስሙ ቀይረሽ ነው እንዴ? ቅድም ነው እኮ የመጣችው ሞዴሉ እሽዬ ይላል። እኔ እኮ ሌላ ስም ጀምሮ እየላኩ ነበረ። እኔ እኮ ሌላ ሰው መሰለኝ። ጉዳዩ የማይመለከተው አላስገባው ምናምን በስልኩ እጽፋለሁ እኮ አላየሽኝም። ቆየ ባለ 4 መስኮት አደርገዋለሁኝ። ቪዲዮ አብሩና ሁሉም ሰው እሺ ቆይ ሻርፕ ጣል ላድርግ። ልብስ ትንሽ ክፍትፍት ያለ ነው። አቡዬ እኔ እንትን ስላልሽ ነው የማይሆን ቦታ ነኝ ያለሁት። እኔ ያው ሁሉም ሰው ስለሚያቀኝ እኔ ባላበራስ እንዴ ግዴታ ነው አብረታ ላይ መታየት አለባችሁ ሚኪዬ። ለዛ ነው ይቅርታ ወንድሜ። የሰው የህይወት ጉዳይ ነው። ወይ ካቡዬ እንትን ላድርገው። እሺ ላስቀምጥ። ሌታ ቪዲዮ አብሪና አይን ላይ መታየት አለባችሁ። እንደ እኔ ምቀኞቼ ቦለኳቸው እዚህ ቤት ታስመንሳ እኔ ታብታብ ላስደርግ ነው የገባሁት። ምን አባታችሁ አገባችሁ? እኔም አጀንዳ አለኝ። ለዛ ነው አቡዬ፣ እኔም በዚህ ጉዳይ አጀንዳ አለኝ። ተፋቱኝ። እኔ በአካል ታውቂያታለሽ ማለትን። ስለዚህ ቪዲዮ አብርተሽ አይን ላይ ስለዚህ ቪዲዮ አብርቼ ቆይ እነሱ ይጨርሱና እኔ ማበራለሁ። አቡዬ ምቀኛ የበዛ ተው እናንተ። እስኪ ልቀመጥ። እሺ ሚኪ አብራና ከዛ ሳጂ ታወራና እንግዲህ ትለያታላችሁ። እናንተ ሁለታችሁ ናችሁ ለጊዜው በአካል የምታውቋት ቲክቶክ ላይ ማህሌትን። ሌላ ደግሞ ሌላ ማህሌትን በአካል የሚያውቅ ሰው አለ? ኧረ እኔ አውቃታለሁ፣ በደንብ ነው የማውቃት። አንቺ ቤትሽን መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማለት የሚቀርብ የለም።
እሺ አውሩ። እሺ እና ሰላም ተባብሩ። አውሩ እስቲ። ምንድነው? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት እቺ ሴትዮ? እንዴ እቺ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትክ ታውቃታለህ? ኧረ እኔ አላየኋትም። ምንም አይቻት አላውቅም። እኔ መንፈስ ነው የሆነችብኝ። ሲጀመር እያስቀጠቀጠችኝ እንጂ ከአዊ ጋር ያስቀጠቀጠችኝ ለመጀመሪያ ጊዜ ነው። አንድ ቀን ገዝታ አስገብተሽ አየኋት። አዎ ገዝታ አስገብቻት ስትቀጠቅጥ እኔ እናንተ ጌም ስንጫወት ጊፍት የምትሰጠኝ ናት። በሳጂ ነው የማውቃት። አንተ ከሳጂ ውጭ ከዚህ በፊት ህይወትህ የምታውቃት ከሆነ ድምጿን በደንብ ስማ። ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት። ዛሬ በቪዲዮ በገስት ነው ያየኋት። እሺ ሰው ፊቱ በሰርጀሪ ከተቀየረ ድምፅ ደግሞ ይቀየራል። ድምፅ አንዴ ድምጿን ስሙ። ድምፅ ይሰማችኋል? አዎ አሁን ይሰማል። እኔ ምን ታደርጋለህ? እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው ማየ፣ ግን ስትጫወት ጩኸት ድንቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው፣ ሌላ ማወራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይኸው ይሄ ነገር የመጣው ድሮም እግዚአብሔር ይባርካት። ሰው እግዚአብሔር ይባርካት። አየሽ ግን አይ ድምጿ እንትን እንዲል እስኪ አጓሪልኝ። እስኪ አጓሪ ድምጿ እንድንለየው ታጓራ። አይ ኖ ድምጿ እንድንለየው ታጓራ። አጓሪልኝ። እንደ ምንድን ነው ማጓራት ማለት? አውዬ ታጓራልኝ። እኔ ሚኪ ዛሬ ቀን ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላውቃትም። አውዬ ጨዋታ እኔ እውነት ለመናገር እንዲሁ አይሻለሁ እንጂ ማህሌት አይደለችም በጭራሽ። ፋሲካ አትቅለስለሽ። የአቢባ ጊፍተር ናት። አትቅለስለሽ። አቢባ ጊፍተር ትወስድብሽ ነው። ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ። አይገልጸውም። ከዛም ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምጾቿን ሰማሽ በደንብ ቪዲዮቿን? በጣም አየሁኝ፣ ሁሉንም አየሁኝ። ኧረ አይደለችም። በቁልቢ የማይመሳሰል ነገር ነው ሲጀመር፣ አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልጋት ነው? በጣም እያወዳደስካት ያለከው ምን ፈልጋት ነው? አልገባኝም። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎኝ ጨርሼዋለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽ ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወሩት ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀኩትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ፣ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ ነው። እና ብዙ ሰዎች ኮሜንትም ላይ አንዳንድ እየመጡ ሌባ ይላሉ። እኔ የአምሳ ጥጋቡ ገብርኤል ልጅ የወታደር ልጅ ነኝ። እኔ ጠቅላላ እኔና ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለውበት ሁኔታ ሆንኩኝ። ሁሉም ሰው እንደሚጭበረበረው እንጂ ምንም አጥቼ ይሄንን ህዝብ ለመበደልም ምንም ሆኜ አይደለም። እና ንብረታቸውን ገንዘባቸውን መልሼ በእኔ የተጨበረበሩትን ይቅርታ ብዬ ሁሉን ነገር ቪዲዮ ሰርቼ ፖስትቻለሁ። ገብታችሁ እኔ ፔጅ ላይ እዩት። አቡዬ በወሰነችው እህቴን አክብሬ ማለት ነው። እና አቡዬ ጋር መጥተው የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይህንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጂ የጠይቃችሁን ጥያቄ እኔ አይቻትም አላቅም፣ ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ።
እሺ በጣም እናመሰግናለን። እነሱ ምን ሆናችሁ ነው ኮሜንታተር? እነሱ ካላወቃ ምሮ አማርኛው ካላወቋት የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ እንደዚህ አታሳችሁ። ባጭር ታሪክ አሁን ፓስፖርቷን ለኔ በውስጥ ትልክልኛለች። እኔ ያለው ችግር እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢባ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሜኪ እንኳን ስለበላ እንበሉት ስላሉስ እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም። ላት ወይ ደግሞ አይደለችም አይልም። ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግዳያት እንኳን እንደዚህ ይሄን ሁሉ ህዝብ ዘርፋ ይቀርና በደናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳቡ ስለዛ በደና ጊዜ ማታሳይም። እንደ ማህሌት ደፍራ እኔ ቤት መታ ሽቷንና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን ዳይመንድ ግዳያት በፊት ራሱ አልኩሽ። በፊት ራሱ እኮ አብረን እንበላለን እንጠጣለን፣ ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። እኔ ቤት እንኳን ቪዲዮ ብታታክም ገብታ ለታመመ ሰው 50,000 ብር ቃል ትገባና ውርድ ነው የምትለው። በጭራሽ ገስት ስትገባ አንድ ቀን ፊቷን አይቼው አላውቅም። ሳጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀመር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። አንቺ ከመነጽሩ ውጭ አላየሻትም? አይን ፀጉሯ ኧረ አይቻታለሁ። ይሄ ሶፋ አፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር ማናወራው መታ አልጋ ላይ ትተኛለች። እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንደውም ፋሲካ በዚህ ቦርጫ እኔ በዛ ቦርጫ ሞዴል ትሆኛለሽ ብላኝ ክርስቶስን ዓለምን አዞርሻለሁ ብላ ቃል ራስሽን ሞዴል ውስጥ አንድ ታክሲ ላይ እንዴት ይበቃናል ብዬ ተጨንቄ እኔ የጨነቀኝ እንደውም ፋሲካ ነግሬሽ የለ አንድ ታክሲ ላይ ነው አንተና ፋሲካ የምትለጠፉት በባህላዊ ልብስ ተብሎ። እኔ በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው የተቀመጠው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? ምን እኔም ቦርጭ ነበረኝ፣ አንቺ ቦርጭ ነበርሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስቼ በጭንቀት አንተ ነህ በጣም የከሳከው ጂንዳይት እያደረክ ውሽ እያልከሳሽ በምን አወቀኝ? ታሪኩ ተከሳረ እንዴ ዘመጣችሁ? ምክንያቷን ታውቀዋለች። ታሪኩን ሰምታ እንዴ ተጠይ እኔ እኮ የሚጠይቁት ጥያቄ እኮ ነው የሚገርመኝ። በጣም ተናደዋል። እሷ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም። መኪና ስትመጣ ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በዋክ ነው የምትመጣው። ለምንድን ነው እኔ እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሃርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታስወጪ አይኗ አይታይም። በጣም ተጠንቅቃ ፀጉሯን እዚህ ድረስ ደፍታ ዩማን ኤር ኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ የምታደርገው። ስለዛ ኧረ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ባይገርምሽ እንዴት በአንዴ ቲክቶክ ላይ መተሻም 30 ሌብል ገባሽ? እንዴት የሁሉ ሽቶ ኖረሽ ኬታ መጣሽ እያሉ እንዴ ለምን አይኖራትም እንዴ? ሰው የአበሾች አቀባበል ነው። ይኸውልሽ አንድ ሰው ቲክቶክ ላይ ሲመጣ እንዲህ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መብቷ ነው። ሽቶ ሱቅ የለኝም። ሽቶ ኮሌክት ታደርጋለሁ። ይሄ ሁሉ ጠቅላላ ለራሴ ነው የምጠቀመው። ሽቶ ከ300 ሽቶ በላይ አለኝ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ የሆኑ በጣም ውድ የሆኑ ሽቶች አሉ። ይሄ መሻጫው አይደለም እንደ ይሄ ሁሉ ተቀባውን አቤት በቁልቢው በዛ ማሬ እናቴ ውድ ሽቶ ብራንድ ኮኮ ሼነርም አላሻ ብዙ ኮኮ ሼነርም አለኝ ማአት አለ በጣም ማአት ስላለ እና ሽቶ ምን አደርጋለሁ? ሽቶ ሪቪው አደርጋለሁ ማለት አዳዲስ ሽቶ አንቺ እግዚአብሔር ይባርክሽ ሰው ነሽ። ሪቪው አደርጋለሁ። በጣም እያሽቃበጥክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት
በጣም በጣም አክስቴ ነው የምትመስለው ግንባሩ አካባቢ። እኔ እንደው አክስቴ ነው አሰጣጥሽ፣ በነገራችን ላይ አሰጣጥሽ ይለያል። በዚሁ አጋጣሚ ልንገርሽ ብዬ ነው። ይሄ ፕሌን አነዳድሽ ለየት ይላል። እኔ ሰው እንደዛ ነርቶ አያውቅም። ለማንኛውም ማለት ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለኝ ሽቶ ለፐርሰናል ዩዝ ነው የምጠቀመው፣ ለራሴ ማለት ነው። ሆቢዬ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቀ። ለእኔ 50 ምናምን ሚሊዮን ቢግ ዲል አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌቭልም ሊገባ ይችላል። ኢንስፓየር አድርገኝ ሰው ያው ሱዙኪንም እኮ እንደዚህ እኮ እንትን እያላት እኮ ነው ከሚዲያ የጠፋችው። ሀቡ ታስታውሻለሽ? ማናት ሱዙኪ? አልጠፋም። ሱዙኪን አታስታውሻትም? አውሮፕላን እንዲህ ባናታችን ላይ የምናደው ጊፍት የምትሰጠን የዘፈን የማይክ ፕሮፋይል በውስጥ እየሄዱ አንቺ የከሌነሽ አንቺ የከሌነሽ እያሉ ሰላም ነሷ ጠፋች። አይ ሳጅዬ ግን ምንም ቢሆን አልጠፋም። ሳጅዬ አትጥፊባቸው፣ አትጥፊ። እኔ ራሴ የሆነ ኮንተንት አለኝ ብያቸዋለሁ። ሽቶ ሪቪው አደርጋለሁ። ሽቶ የገዛና አሁን በጣም ኤክስፔንሲቭ የሆነች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም ውድ የሉዊ ቪቶንስ ኮሌክሽን ወድጄዋለሁ፣ እኛ ምን ይመስልሻል ግን ውድ ነው ቢለኝ እኔ በራሴ ብር እገዛና አሸተውና ይሄ ሽቶ ለእንደዚህ ይሆናል። እኔ ይሄ ሽቶ ሆቢዬ ነው። ግን ምን መሰላቸው አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው አሁን ብያለሁ ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም። ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት፣ ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክትድ ነኝ፣ ሽቶ ወዳለሁ። እዚህም ራሱ ሪቪው አደርጋለሁ። እኔ ያለሁበት ቦታ ላይ ሪቪው አደርጋለሁ ሽቶዎች፣ አዳዲስ ሽቶዎች ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መዓት አይነት ሽቶ ዲፕ ነው እንደምናስበው አይደለም። ለያንግ ሌዲስ አለ፣ ቦይፍሬንድሽ ጋር ስትሄጂ የምትቀቢው ሽቶ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው ወንድን ለመማረክ ፍለርት ለማድረግ የፈለግሽውን አንድ በሀብታም የሆነውን ጠብ ለማድረግ ሽቶ አስፈላጊ ነው ሴቶችዬ። ስለዚህ ይሄንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞጅ ጋር ኦር ከምናምን ጋር አብሬ ኮላፕ አድርጌ እሰራለሁ። የራሴ ሽቶ ደግሞ የሆነ ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉኝ እህቶች አሉኝ። እነ ሀቢባም ሆነ እነ ቤታየው እነ ሚኪ እነ ፋሲካ ሁሉም። እኔ ማንኛውም ሰውን ኢንስፓየር የሚያደርገኝ አንድ ሰው ለምን ምንም ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው ነው የሚያስተምረን ስለሚመስለን ሚሊዮነር የሆነ ሰው የተማረ ስለሚመስለን ጭንቅላታችን እንደዛ ነው ያዘጋጀ ነው እንጂ በጣም ትንንሽ ሰዎች የሆኑ ከኛ ያነሱ ምንም ነገር የሌላቸው ሰዎች ኢንስፓየር ያደርጉናል፣ ይገርመናል። አሁን እኔ የሀቢባ ኢነርጂዋ ይገርመኛል፣ ነገሮችን መስማቷ ይገርመኛል፣ ጽናቷ ይገርመኛል። ለዚህም መጥቼ ሰፖርት አደርጋታለሁ። ቢግ ዲል አይደለም፣ ዝም ብለሽ ፍሬንድሺፕ ማለት ነው። እንደዚህም ደስ የሚላቸው ሰው አለ ቲክታክ ላይ። እኔ ሁሉም ሰው እወዳለሁ፣ ምንም እንትን የምለው ነገር የለም። እና በዛ የተነሳ ነው እንጂ እኔ ዛሬ መጥቼ እንዲህ ነሽ ምናምን ሲሉ እኔ ገርሞኛል። ግን እኔም እንዲወጣ የፈለኩት ለምንድን ነው? እኔ እኮ ማንም ሰው አይመለከተውም አያገባውም ብዬ መሄድ ይችል ነበር። ግን ብራቸው የተበላ ሰዎች አሁን ለምሳሌ እንደ ፋሲካዬ እንደ ሌሎች ሰዎች የተጎዱ ሰዎች አሉ። ቀላል አይደለም። አንድ ሰው ያለውን ሁሉ አጠራቅሞም ሆነ ሽጦም ሆኖ ይሰጣል እንዲያልፍልኝ ጥሩ ቀን ፍለጋ። በጣም አዝናለሁ ይሄን ነገር ስለደረሰባችሁ። በእውነት ያስጠላል። እንደ መታለል የሚያስጠላ ነገር የለም። ለዚህም ነው እኔ እንዲታወቅ የፈለግኩት እንጂ ምን አገባ ሀቡዬም እንዲያውም ኖ ብላኝ ነበር መጀመሪያ። ግን በኋላ ስታስበው ልክ ነው አለች እና እንግዲህ ውሸት ነው። አሁን ሌላ ነገር የምትሉ ካለ እኔ ፓስፖርት እዚህ መጥቼ እናንተ ጋር አላሳይም። ሆነስትሊ እዚህ ፐብሊክ ላይ መጥቼ ፓስፖርት አላሳይም። ፐርሰናል ኢንፎርሜሽን ፐብሊክ ላይ አይወጣም ሲጀመር። ለምሳሌ ፋሲካን ግን ለፋሲካ ላሳየት ትችላለሁ። ለምሳሌ አሁን ከዚህ ውስጥ የተጎዳ ፋሲካ አይደለች። ፋሲካ ግን ነው እኔ ፓስፖርትሽን እፈልጋለሁ ማየት ካለች ታጂ ላቋርጥሽ። አቡዬ የተጎዳችው ፋሲካ ብቻ ናት እያለች ነው። የተጎዳሁት እኔም ነኝ። ላስረዳታ ታሪኩ ላይ ቢያንስ እኔ የልጅ እናት ነኝ። ቢያንስ እኔ ያለፈ ታሪኳን ሁላ አላውቅም።
ገባችሁ? እኔን ያረጋችኝ ነገር በጣም የተለየ ነው። እኔ ታሪኩን እኮ አላውቅም። ዝም ብዬ ስጠረገባው ሚኪ ያልተጎዳ መሰላት ገንዘብ ስላልተቋይ ሚኪ እኮ አንቺ ገንዘብ ሚኪ እንደውም ስሙን ያጣው እና ከስም ገንዘብ ይበልጣል። ስሜን ገንዘብ 10 እጅ ስም ይሻላል። ምን ፋሲካ ምን ያላጣሁት ነገር አለ? ሚኪ ህይወቱ ገደል ነው የገባው። እኔ ያልሽ ሀቡ አንዴ ላስረዳት። ቆይ አንዴ ሀቡ ሚኪ ላይ ያኔ ያ ሁሉ ህዝብ ሲፈርድበት እኔ ሚኪን በጣም ስረዳው ነበር። ለምን እንደሆነ ታውቂያለሽ? የሴትዮዋን እባብ መሆን ያቀረባት ሰው ብቻ ነው የሚያውቀው። ሚኪ እንዴት ተሸወደ ይላሉ፣ እንዴት እዛ ውስጥ ገባ ይላሉ። እኔ ቁጭ ብዬ እንዴት ስታወራ እንዴት እንደምታሳምንሽ አይደለም ብር ይቅርና አካልሽን ስጪኝ ግዴታ ኮላሊትሽ ያስፈልገኛል ብትል እሰጣት ነበር። ገባሽ? ያን ያህል ታሳምንሻለች፣ ያን ያህል የተካነች ናት። ስለዛ እንኳን አለፈ ያለፈው እንኳን አለፈ መማሪያ ሆነን። ሳጂ ፋሲካ ላይ ትኩረት ያደረገችው ፋሲካ ብር ስለተበላች ነው። ሚኪን ብር አይደለም የበላችው፣ ከብር በላይ ስሙን ወስዳበታለች፣ ክብሩን ወስዳበታለች። ሚኪ ኢትዮጵያ ውስጥ በጣም ደስተኛ ሆኖ አክቲቭ ሆኖ ጥሩ ህይወት ይኖር የነበረ ሰው በእሷ ምክንያት ነው ሰው ሀገር ላይ የቀረው፣ በእሷ ምክንያት ነው ስደተኛ የሆነው፣ በእሷ ምክንያት ነው ኢትዮጵያ ውስጥ ስንት ዓመት 6 ዓመት ቲክቶክ ላይ ለፍቶ ተሰድቦ ተረግጦ ደክሞ ያፈራውን ነገር እንዳለ ሽጦ ለእነዚህ ምስኪን ድሆች እሷ ለበላቻቸው ገንዘቡን የከፈለው ሚኪ ከፍሎም እኮ ስቲል ስደተኛ ነው። ከቤተሰቡ ርቆ ከሀገሩ ርቆ አረብ ሀገር ነዋሪ ሆኗል። እንደ ሚኪ እንደውም በእሷ የተበደለ የለም። ውሽዬ ገንዘብ ነው የተበላችው። ያንን ማስታወቂያ ሀቡ ሚኪን ያሰራችውን ማስታወቂያ ማለት ነው። ቁጭ ብለን ክርስቶስን ነው የምልሽ ልጄን እዚች ሶፋ ላይ ቁጭ ብለን አብረን ነበረ ስናወራ የነበረው። ከዛ ማስታወቂያውን እኔም ሰራለሁ ስላት አይ አንቺ አትስሪ ሚኪ ይስራው አለች። ይሄ የቴሌግራም ምናምን ስለሆነ አትችይበትም አለችኝ። ገባሽ? ቢያንስ ትንሽ እንኳን የልጅ እናት በመሆኔ ራርታልኝ ሚኪ ወንድ ስለሆነ አጋፍጠዋለች እንጂ ከሚኪ እንደ ሚኪ እንኳን የመቋቋም ፓወር አይኖረኝም ነበር፣ እሰበር ነበር ሀቡ። እና ሚኪ ንጹህ ሰው ነው። አሁን እንዴት ሀገር እየገባሽ ልጅሽን ታያለሽ? ሚኪ ይኸው በቃ ውሻ በልቶኝ ነበረ። እውነት ያችን ያህል ትንሽ ያህል ራርታልኝ ወደ ሚኪ ዞረ ያ ነገር። እና አንዳንዴ በሱ ቦታ በሆንስ ብዬ ሳስበው እንዴት እንትን እንደሚቀፍ ማለት ነው። እና ደግሞ ሚኪ በአካል ብታዩ የለም አልቋል ልጁ ሰውነቱ። አንቺ እዚህ ሚዲያ ላይ የሚወራ ነገር አንዳንዴ ቀላል ይመስላል፣ ግን የሰውን ህይወት ይጎዳል። ሚኪ አልቋል። ከስቶ ሳየው በአካል የመጀመሪያ ቀን ክውን ያልኩት ገብርኤልን ነው የምልሽ። እና ይሁን ብቻ ህይወቱ በአንድ ጀንበር በማያውቀው